ጨዋታውን በመጫወት ብዙ ገንዘብ ማግኘት ይቻላል። መጀመሪያ አፕሊኬሽኑን እናውርደው። መጫወት በጣም ቀላል ነው። ብዙ ክፍያ ይከፍላል። በጣም ብዙ ይከፍላል? በአንድ ሰዓት ውስጥ $10 ይከፍላል። በመኪና ጌም መጫወት መቼ ገቢ ማግኘት እንደሚቻል ያውቃሉ? ኦንላይን ላይ ብዙ የዶላር ማግኛ መንገዶች አሉ። እነዚህን ጌሞች በመጫወት በዶላር ክፍያ ያግኙ። ጨዋታውን በመጫወት ብዙ ብር ለማግኘት መጀመሪያ አፕሊኬሽኑን ማውረድ አለብን። ከዛ ጌሞችን መጫወት አለብን። በጣም ቀላል ጌም ነው። እንዲያውም ደግሞ ብዙ ክፍያ። ሊንኩን ስንነካ ቀጥታ ወደ ቴሌግራም ይወስደናል። ከዛ ሙሉ መረጃ ማግኘት እንችላለን። አፕሊኬሽኑን ዳውንሎድ አድርገን መጫወት እንችላለን። ይሄ ቪዲዮ እንግዲህ የመጀመሪያ ዙር ላይ ያያችሁት ሁለተኛ ዙር ቪዲዮ ነው መሆኑ ማለት ነው። እዚህ ጋር እንግዲህ ብዙ ስቴፖችን የመጀመሪያ ቪዲዮ ላይ አሳይቼ ነበር። ይሄ ደግሞ ሁለተኛ ዙር ቪዲዮ ነው። ስለዚህ እዚህ ጋር ብዙ ነገሮችን መመልከት እንችላለን። የመጀመሪያ ዙር ቪዲዮ ላይ ያያችሁ ከሆናችሁ እንዴት ተደርገው እንደሚከፈት ከስር የሰራሁት ከዚህ በታች ያለው ቪዲዮ አለ። እሱ ደግብታችሁ ማየት ትችላላችሁ። በተጨማሪ አሁን ሌቨል 97 አድርሻለሁ። በጣም ቀላል ነው። ለምሳሌ አሁን ጌሙ እንደ ስታርት ብሎ ነገር ስትነቁ እንደዚህ ነው የምትጫወቱት። ምንም የሚከብድ ነገር የለውም። እንደዚህ አድርጎ እንደዚህ በቃ ከዚህ በላይ ከባድ የለም። ይሄ ነው እንግዲህ አሰራሩ ይሄ ነው። ሌቨል በጀመረ ቁጥር ኮይን እየጨመረ ይሄዳል። እንግዲህ ሌቨል በለኩት የመጀመሪያው 1578 ኮይን እና ከዛ +4 ኮንፍሪም እናደርጋለን። ኮንፍሪም ስናደርግ ሪፔር የሚለው ማስተዋወቅ መሰረበት ለማስተዋወቅ እስከ መጨረሻ መከታተል ያለባችሁ። ማስተዋወቅ ራሱን ይቻላል ክፍያው ስላለ ማለት ነው። በሳት ላይ ገብተን ስንጫወት ማስተዋወቅ ያለው ማስተዋወቅ ያለው የነሱ የሚገኝበት ኦፕሽን ማለት ነው። እንደዚህ ማስተዋወቅ ከጨረሰ በኋላ ወደ ቦታው መጀመሪያው በላይ መለሰው ማስተዋወቅ ላይ እንግዲህ ገና በፕሮሰስ ባሉ ማስተዋወቅ ይቻላል። ዴቨሎፐሮች ወስነን ቢያንስ በሱ ያለው እኛ ደግሞ ይከፍላል ማለት ነው። ስለዚህ ይሄን ኤክሰርት ይመለሳለሁ ወደ መጀመሪያው። ሌላው ሁለተኛ ማስተዋወቅ አለ ያሳይል ከሌለ ባክ አድርጌ ወደ ኋላ መመለስ ነው ያለብኝ። ከተወሰነ ማስተዋወቆች ስለያሉ ኤክሰርት ወደ መጨረሻው እንሄዳለን። ማስተዋወቅ ደግሞ ማየት ስለሆነ ይፈልጋል ድረስ እንደዚህ ነው የምንጠብቀው። ስለዚህ ጨርሰናል ማለት ነው። እዚህ ጋር አሁን ማስተዋወቂያችን ስለጨረስ ኮንግራቹሌሽን $+20 የሚለውን አስቀምጠዋል። የመጀመሪያው ይጨምራል $11 ከምናምን ደርሷል። ስለ ጫፍ ላይ እንደምትመለከቱት እዚህች ጫፍ ዶላር ያለችው ከፍ ላይ ያለችው ማየት ትችላላችሁ። እዚህ ጋር ለምሳሌ $11 እንዳለኝ ያሳያል። እዚህ ጋር አሁን ዊዝድሮ ማድረግ ይችላል። እዚህ ጋር ማወቅ ያለባችሁ ነገር ምንድነው ዩኤስ ወይም ዩኤስዲ ወይም ዶላር ዩኤስዲ ለማለት ነው። ዩናይትድ ስቴትስ ብር እንደሆነ ይታወቃል። እነሱ ዶላር እንደሆነ ይታወቃል። ከዚህ ጋር ኦፕሽኖች አሉ። ለምሳሌ 10 ስላሟላው እዚህ ጋር ዊዝድሮ ማለት ይችላል። በፔይፓል እዚህ ጋር የኔን ኮኔክት አደርጋለሁ። ከዛ ዊዝድሮ ማድረግ ይችላል ማለት ነው። ስለዚህ ጋር እናንተ ሪኮመንድ ማድረግ ነገር ምንድነው ፔይፓል አካውንት መጀመሪያ ላይ ሊኖራችሁ ይገባል። ካልሆነ ደግሞ በዘመድ አማካኝነት ሊሆን ይችላል። የምታውቁ ሰዎች ዊዝድሮ ማድረግ ትችላላችሁ። እንግዲህ አሁን ንግድ ባንክ በፔይፓል አካውንት ኮኔክት ማድረግ እንደምንችል የአፕሊኬሽኑ አማካኝነት ለምሳሌ የንግድ ባንክ አፕሊኬሽን ካላችሁ ከፔይፓል ወደ ንግድ ባንክ ትራንስፈር የምታደርጉበት እንግዲህ አመቻችቷል። አሁን በቅርቡ አፕዴት የተደረገው የኢትዮ ቴሌኮም ቴሌ ሳይን አፕ አማካኝነት እየተደረገ ያለው ብዙ ነገር አለ። አሁን ግን እንደዚህ ለፔይፓል መጠቀም የምትችሉበት ንግድ ባንክ በቅርቡ አፕዴት ያደረገው አፕሊኬሽን አማካኝነት እናንተም ከፔይፓል ወደ ንግድ ባንክ ኮኔክት ማድረግ ትችላላችሁ። ነገር ግን መጀመሪያ ፔይፓል አካውንት እንዲኖራችሁ ይገባል። እናንተ በራሳችሁ ቪዲዮን ዩቲዩብ ላይ ያያችሁ መክፈት ትችላላችሁ። ካልሆነ ደግሞ የሚያስቸግራችሁ ከሆነ ሳፖርት እንድናደርግበት ነገር ይሆናል ማለት ነው። በተጨማሪ መረጃ ለማግኘት ከስር ሜሴጅ ቦታ ላይ ያለችውን ቴሌግራም ሊንክ ስትነኩ ቀጥታ እናንተን ወደ ቴሌግራም ፕሌሞስድ ቴሌግራም ላይ ብዙ መረጃዎችን ቀን በቀን እንለዋወጣለን። ከብዳችሁ ነገር ካለ ዩቲዩብ ላይ ከመጻፍ ቴሌግራም ላይ ቀላል ስለሆነ ወደ ቴሌግራም ገብታችሁ የተለያዩ መረጃዎችን መለዋወጥ እንችላለን። በተጨማሪ እዚህ ጋር ስንመጣ እንግዲህ በአካል ግን ልመለስ የኔን ዊዝድሮ መጀመሪያ አድርጋለሁ። ሁለተኛውን ዊዝድሮ ከማድረግ በአካል ግን ልመለስ ላሳያችሁ። እዚህ ጋር ያሉ ስቴፖችን ማየት ያለባችሁ። ከስር ደግሞ ግራንድ ፕራይዝ የሚላል እዚህ ጋር ሌቨሉን እየጨመራችሁ ስትሄዱ እዚህ ጋር እየቀነሰ ይላል። ከስር አሁን ለምሳሌ እዚህ ጋር ሪሲቭ ደርጋል ሪሲቭ ያደረኩ ይሄድኩት አለ። እንደዚህ ደግሞ እናንተም ሌቨሉን እየጨረሳችሁ ስትሄዱ ሪሲቭ ያደረጋችሁ ትሄዳላችሁ። ከዛ በተጨማሪ ደግሞ እዚህ ጋር ሚሽን የሚላል ሚሽን ሌሊ ታስክ የሚላል ኢንቫይት የሚደረግበት ኢንቪቴሽን የምትልኩበት ነው። እንደገና ደግሞ ኢንቫይት ቢኖር ባይኖር ብዙም አሳስብ ነገር ግን ለእናንተ ወሳኛው ነገር እዚህ ጋር ማሳየት የምፈልገው ነገር ምንድነው ኢንቪቴሽን የምታደርጉበት ጊዜ ለምሳሌ ሴትልመንት ጎቱ ኢንቫይት የሚላል ክሊር ቾይስ ይሄን ስንጨርስ የሚያስገባበት ነው። እዚህ ጋር እናንተ ማሳየት የፈለኩት ነገር ምንድነው ኢንቪቴሽን
ኢንቫይት የምትደረጉበት ሰዓት ላይ ኢንቪቴሽን ኮድ እንድታስገቡ ነው። እዚህ ጋር የኔ አሁን የታችን እንደሆነ እዚህ ጋር 15 እዚህ ጋር ያለችው ማየት ትችላላችሁ 15 28 00 98 ይሄን ካስገባችሁ ወዲያው ነው $1 እናንተ የምትሰጡ ኢንቪቴሽን ኮድ ቦታ ላይ ይሄን ቁጥር እንዳትረሱ እንደነገርኳችሁ እሱን ወስዳችሁ ታስገቡ እናንተ የምትሰጡ ማለት ነው። እዚህ ጋር ነው ኢንቪቴሽን ቦታ እዚህ ጋር ታስገባላችሁ። ይሄን አሁን መጀመሪያ የተላከልኝ ወይም መጀመሪያ አፕሊኬሽን ዳውንሎድ ሳያደርግ የነበረውን ነው ይሄን ያስገባሁት። እናንተ እዚህ ጋር የምትጽፉት አሁን የነገርኳችሁ ይሄን ቁጥር መጻፍ አለባችሁ። ወዲያው ስታስገቡ እዚህ ጋር ፕላስ $1 የሚለውን እናንተ ወዲያው ታገኛላችሁ ማለት ነው። ይሄን ማታስገቡ ከሆነ እናንተ ምንም $1 ወይም $1 አታገኙም። ይሄን $1 ለማግኘት ደግሞ እሱን ቁጥር የግድ ማስገባት ይጠበቅባችኋል። ወዲያው እንዳስገባችሁ ነው ኢንቪቴሽን አይዲ የሚለውን ከስር ጽፋል ይሄን ቁጥር ማስገባት አለባችሁ። ወዲያው ስታስገቡ ለእናንተ ወዲያው ነው $1 የሚጨምረው ማለት ነው። ይሄን 11 ተደርሷል። ተጨማሪ እንግዲህ ጌም መጫወትና የተለያዩ ማስታወቂያዎችን ማየት ነው። እዚህ ጋር አሁን ለምሳሌ ይሄን ቢከፍት ማስታወቂያ ምናምን ያሳያል። ማስታወቂያውን ደግሞ እስከመጨረሻው ማየት አለባችሁ። ማስታወቂያው ሳትጨርሱ የምትወጡ ከሆነ አይከፍልም ወይም እናንተ የመጨመር ያለበት ነገር አይጨምርም ማለት ነው። ለምሳሌ ይሄን ማስታወቂያ አይነቶችን እዚህ ጋር ለምሳሌ ይሄን ያየው ነው። ከዛ ይመለሳለሁ። ለምሳሌ እዚህ ጋር አይታችሁ እንዲጨምር ነው አይደል? እዚህ ጋር ያለችው ነው ታስክ ፕሮግሬስ የሚላል ኮንቲኒው ይላል። ለምሳሌ ይመለስና ከዛ ከነኚህ መሃል አንዱ ነካለው እመለሳለሁ። ለምሳሌ ከነኚህ መሃል አንዱ ነካለው እመለሳለሁ። ከነኚህ መሃል አንዱ ነካለው እመለሳለሁ። እሺ አሁን እንመለስን። አሁን ሊሞላ ነው። በቀላሉ ሊሞላ ነው። እንግዲህ ኮይን እየጨመረ ነው። አሁንም ኮንቲኒው ታስክ ይላል። አንዱን ነካለው ወደ ኋላ እመለሳለሁ። እስከፈለኩት አንዴ ካለው እመለሳለሁ። ሲሞላ ያቺ እንትን ሙሉ ስለምታሳይ አሁንም ባክ አደረኩ። ከዛ አሁንም ባክ አድርገልኝ ሊሞላ ነው። ትንሽ ነው የቀረች። እዚህ ታስክ ፕሮግሬስ የሚል ትል እዚህ ቢጫው ወይም እርድ ምልክት የምታሳይ ምልክት እስከመጨረሻ ማለቅ አለበት። ይሄን ነካው ባክ አደረኩ። ቢያንስ ከዚህ በኋላ አንድ ከነካው ይበቃል። ለምሳሌ ይሄን ነካው። ይሄ ምንድነው ተቀማ ማስታወቂያ ስራ እንደሆነ ነው። ማስታወቂያ ነው የተቀበለ ያለው። ከዛ ጨረስኩ ባክ ላደርግና በቃ እዚህ ጋር ታቻለ አይደል? ይሄን ያክል ኮይን ከሰጠኝ ማለት አይናው ብዬ ወደ ላይ መለሳለሁ። እዚህ ጋር ይጨምራል። USD ላይ እየጨመረ ደምደው 11 ስር የነበረው እዚህ ጋር በጫፍ በቀኝ በኩል ያለው ኮይን ላይ ነው እየጨመረ ነው። ዊዝድሮ ማድረግ የምትችልበት ሁለት አይነት ነው። ዊዝድሮ የምናደርገው እዚህ ጋር 1 ሚሊዮን 10 ዊዝድሮ ማድረግ የምንችልበትን እዚህ ጋር ያስቀምጣል። ዘ ሚኒመም አማውንት ኦፍ ዊዝድሮ ቱ ፔፓል ኢዝ USA 0.2 መሆን አለበት። ፕሊዝ ኪፕ ወርኪንግ ሃርድ ቱ ጌት ምናምን ይላል። በደንብ መስራት አለብኝ ይላል። ዊዝድሮ ለማድረግ የምቆርጥበትን ጭምር ነው የሚያሳየው ማለት ነው። እዚህ ጋር ማይ ኮይን ምናምን ይላል። እዚህ ጋር ዊዝድሮ ማድረግ የምችልበትን ጭምር ሳንቲሞችን ያስቀምጣል ማለት ነው። እዚህ ጋር ዊዝድሮ የምናደርግበት ኢሜል ምናምን አለ። የኔ እንግዲህ 11 ላይ ደርሷል። ይሄን ዊዝድሮ ማድረግ ይችላል ማለት ነው። ምክንያቱም እዚህ ጋር ዊዝድሮ የምናደርገው ዝቅተኛ 10 ነው። ከዛ 20 ያለ 40 ያለ ይሄዳል። ስለዚህ እነኚህ እያከፋፈለ ዊዝድሮ ማድረግ እንችላለን። የኔ እንግዲህ እኔም ዊዝድሮ ማድረግ ይችላል ማለት ነው። ጌም መጫወት ስትፈልጉ እንግዲህ እንዴት መጫወት እንዳለባችሁ እዚህ ጋር ሳይቻችኋለሁ። ምንም ያሰግድ ነገር የለውም። ለምሳሌ አንድ ጌም ተጫውቼ ላሳያችሁ። 98 ላይ ነኝ። እንግዲህ እንደዚህ የምትጫወቱ ምንም ተጋደል ኤሪትሬት የሚያደርግበት ላይ ኤሪትሬት ትደላችሁ። ከዛ ወደ ግራ ዳር ላይ መገናኘት የለበትም። ዳር ላይ ሴት እንደዚህ ነው። እሺ ወጥቼ አንቲኪሎ ሰራች ወደ ላይ ለብላን ጨረስ አይታችኋል። ወደ 99 ገባው 99 እንደገባው ኦኬ። ነች በጣም ቀላል ነች። መቶ ላይ ነው። እዚህ ነው ለምን ማድረግ ነው ሪትሬት እንደዚህ ጫት የሞን ግሬታቸው በጣም ቀላል ነው። ለገብቻለሁ ማለት ነው። ኤፍሬም ነው አሁን 0.20 ይሰጣል። ለምሳሌ ማስታወቂያችን መለስ ከሆነ 0.20 ይሰጣል። ማስታወቂያ መለስ ጨርሰዋል። ማስታወቂያ ጨርሰዋል። አፕሊኬሽን ዳውንሎድ ሪኮመንድ አደረገን። ወደ ኋላ የምንመለሰው ሙሉ
ኤክስ ምልክት ማምጣት ያለበት መነካካት በዛ ከሆነ ወደኋላ ስለማይመልስ ኤክስ ምልክት ስክሪን ላይ ማውጣት አለበት። በቃ ጫፍ ላይ መጥቷል ኤክስ ይላል። አሁን ኤክስ ምልክት ያመጣል ኤክስ ይላል። በቃ አሁን አይታችኋል ዘርን ጨምሬ ማለት ነው። ያውን በቃ እንደዚህ ያላችሁ ቀሪውን ጭረስ ትችላላችሁ፣ እንደዚህ መጫወት ትችላላችሁ። ነገር ግን ወጪ የምታደርጉበት ነገር ልታስቡ ይገባል። እሱ ብቻ ካዘጋጃችሁ ምንም የሚያስቸግራችሁ ነገር የለም። በግራ በኩል መጀመሪያ እንደከፈታችሁ እዚህ በግራ በኩል ያለችውን ኤክስ ምልክት አንድ ትነካላችሁ። እዚህ ጋር እኔ ነገርኳችሁትን እዚህ ጋር የምታስገቡት ቁጥር እንግዲህ ይሄ ነው። ይሄ መጻፍ አለባችሁ ታስገቡ። ወደ $1 ነው የምሰጣችሁ ማለት ነው። ይሄን ቁጥር ማስገባታችሁ እንዳትረሱ። $1 ወደ ታገኛላችሁ። ሀሳብ አስተያየታችሁ የከበዳችሁ ነገር ካለ ኮመንት ላይ አስቀምጡልኝ።